የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? እንዴት ቆያችሁ? ሁሉ ሰላም ነው? ከኔ ጋራ ከጌታ ምህረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። ይረዳን ያገዘን እስከዚህ ሰዓት ያደረሰን ጌታ ስሙ ለዘላለም ይባረክ። ዛሬም በጌታ እርዳታ የሐዋርያት ሥራ ምዕራፍ 26 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስ ስም አነባዋለሁ። አግሪጳም ጳውሎስን ስለ ራስህ ትናገር ዘንድ ተፈቅዶልሃል አለው። በዚያን ጊዜ ጳውሎስ እጁን ዘርግቶ መለሰ እንዲህ ሲል፣ ንጉሥ አግሪጳ ሆይ፣ የአይሁድ ሥርዓት ክርክርንም ሁሉ አጥብቀህ አውቃልና በአይሁድ በተከሰስሁበትን ነገር ሁሉ ዛሬ በፊት ስለሚመልስ ራሴን እጅግ እንደ ተመረቀ አድርጌ እቆጥረዋለሁ። ስለዚህ በትዕግስት ትሰማኝ ዘንድ እለምንሃለሁ። ከመጀመሪያ አንስቶ በሕዝቤ መካከል በኢየሩሳሌም የሆነውን ከታናሽነቴ ጀምሬ የኖርሁትን ኑሮዬን አይሁድ ሁሉ ያውቃሉ። ሊመሰክሩ ይወዱ እንደሆነ በአምልኳችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጋ ወገን ፈሪሳዊ ሆኜ እንደኖርሁ ከጥንት ጀምሮ አውቆኛልና፣ አሁንም ከእግዚአብሔር ዘንድ ለአባቶቻችን ስለተሰጠው ስለ ተስፋ ቃል አለኝታ ሊፈርድ ቆሜአለሁ። ወደዚህም ወደ ተስፋ ቃል 12 ወገኖቻችን ሌሊትና ቀን በትጋት እያመለኩ ይደርሱ ዘንድ አለኝታ አላቸው። ስለዚህም አለኝታ ንጉሥ አግሪጳ ሆይ ከአይሁድ እከሰሳለሁ። እግዚአብሔር ሙታንን የሚያስነሳ እንደሆነ ስለምን በእናንተ ዘንድ የማይታመን ነገር ሆኖ ይቆጠራል? እኔም ራሴ የናዝሬቱን ኢየሱስን ስም የሚቃወም እጅግ ነገር አደርግ ዘንድ እንዲገባኝ ይመስለኝ ነበር። ይህንም ደግሞ በኢየሩሳሌም አደረግኩት። ከካህናት አለቆችም ስልጣን ተቀብዬ እኔ ከቅዱሳን ብዙዎችን በወህኒ አሳሰርኳቸው። ሲገድሏቸውም አብሬ ተቸሁም። በምኩራብም ሁሉ ብዙ ጊዜ እየቀጣሁ ይሰድቡት ዘንድ ግድ አልኋቸው። ያለ ልክ ሲቆጣባቸውም እስከ ውጭ አገር ከተማዎች ድረስ እንኳን አሳድድ ነበር። ስለዚህም ነገር ከካህናት አለቆች ስልጣንን ትእዛዝ ተቀብዬ ወደ ደማስቆ ሲሄድ፣ ንጉሥ ሆይ፣ በመንገድ ሳለሁ እኩል ቀን ሲሆን በዙሪያዬና ከእኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ሁላችንም በምድር ላይ በወደቀን ጊዜ ሳኦል ሳኦል ስለምን ታሳድደኛለህ? የመውጊያውንም ብረት ብትቃወም ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ስናገረኝ ሰማሁ። እኔም ጌታ ሆይ ማነህ አልሁ። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ነገር ግን ተነስና በእግር ቁም። ስለዚህ እኔን ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቼልሃለሁና የኃጢአትንም ስርየት በእኔም በማመን በተቀደሱት መካከል ርስትን ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ዘውር እንድሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከሚልክህ ከአሕዛብ አድነሃለሁ። ንጉሥ አግሪጳ ሆይ፣ ስለዚህ ከሰማይ የታየኝን ራእይ እምቢ አላልሁም።
ነገር ግን አስቀድሜ በደመስቆ ላሉት በኢየሩሳሌም በይሁዳም አገር ሁሉ ለአሕዛብም ንስሐ ይገቡ ዘንድና ለንስሐ የሚገባ ነገር እያደረግኩ ወደ እግዚአብሔር ዞር ይሉ ዘንድ ተናገርኩ። ስለዚህ አይሁድ በመቅደስ ያዙኝ፣ ሊገድሉኝም ሞከሩ። ከእግዚአብሔርም ዘንድ ረድኤት ተቀብዬ ለታናሹም ለታላቁም ሲመሰክር እስከዚች ቀን ድረስ ቆሜያለሁ። ነቢያትና ሙሴ ይሆን ዘንድ ያለውን ክርስቶስ መከራን እንዲቀበል በሙታንም ትንሣኤ ለሕዝብና ለአሕዛብ ብርሃንን በመጀመሪያ ሊሰብክ እንዳለው ከተናገሩት በቀር አንድ ስንኳ የተናገርኩት የለም። እንዲህም ብሎ ስለ ራሱ ሲመልስ ፊስጦስ በታላቅ ድምፅ ጳውሎስ ሆይ አብዳሃል እኮ፣ ብዙ ትምህርት ወደ እብደት ያዞራሃል አለው። ጳውሎስ ግን እንዲህ አለ፣ ክቡር ፊስጦስ ሆይ የእውነትንና የአእምሮን ነገር እናገራለሁ እንጂ እብደትስ የለብኝም። በእርሱ ፊት ደግሞ በግልጥ የምናገረው ንጉሥ ይህንን ነገር ያውቃል። ከዚህ ነገር አንዳች እንዳይሰወርበት ተረድቻለሁና ይህ በስውር የተደረገ አይደለምና። ንጉሥ አግሪጳ ሆይ ነቢያትን ታምናለህን? እንድታምናቸው አውቃለሁ። አግሪጳም ጳውሎስን በጥቂት ክርስቲያን ልታደርገኝ ትወዳለህ? አለው። ጳውሎስም በጥቂት ቢሆን ወይም በብዙ አንተ ብቻ አይደለህም፣ ነገር ግን ዛሬ የሚሰሙኝ ሁሉ ደግሞ ከዚህ እስራት በቀር እንደ እኔ የሆኑ ዘንድ ወደ እግዚአብሔር እለምናለሁ አለው። ንጉሥም አገር ገዢውም በርኔቄም ከእነርሱም ጋር ተቀምጦ የነበሩት ተነሱ። ፈቀቅ ብለውም እርስ በርሳቸው የማይገባ ሰው እንኳንስ ለሞት ለእስራትም የሚገባ ምንም አላደረገ ብሎ ተነጋገሩ። አግሪጳም ፊስጦስን ይህ ሰው እኮ ወደ ቄሳር ይግባኝ ባይል ይፈታ ዘንድ ይቻል ነበር አለው። ጌታ ኢየሱስ ስሙ ለዘላለም ይባረክ። እንግዲህ ጳውሎስ ወደ ቄሳር ይግባኝ ብሎ ነበረ። እንግዲህ በዚህ ስፍራ ላይ የምንመለከተው እንግዲህ በቄሳር ፍርድ ቤት ሆኖ ለቄሳር ፍርድ ቤት ላይ እንግዲህ ይግባኝ ያለበት ቦታ ላይ በሀገሩ ላይ ሲያቀርብ እናያለን። እሱም ደግሞ በሀገሩ ላይ እንዳደገ ሮም ሰው እንደሆነ እንዲሁ ደግሞ እነሱ ደግሞ ያሳደዱት ወይንም የከሰሱት ምክንያቱ ክርስቶስን በመስበኩ ነቢያት የሰበኩትን ጌታ እንደሰበከ እዚህ ስፍራ ላይ ሲያስረዳ፣ እንዲሁ ደግሞ ይሄ አግሪጳ በጥቂት ክርስቲያን ልታደርገኝ እያለ ሲያወራ እናያለንና ጌታ ኢየሱስ ስሙ ለዘላለም ይባረክ። እግዚአብሔር ሞገስ ሆኖታል። አንደኛው እንደ እብድ አብደሃል ስል፣ አንደኛው ደግሞ ክርስቲያን ልታደርገኝ ነው ይላል። እግዚአብሔር ለሁሉ አንድ ላይ አይገለጥም። ምክንያቱም ለምንድን ነው የአንዱ አይኑ ብታወርም የአንደኛው ደግሞ ክርስቲያን ልታደርገኝ ነው አለው እና ጌታ ስሙ ለዘላለም ይባረክ። እንግዲህ አሁንም ቀጣይ ክፍልም የምናነባው የጳውሎስ እየተከሰሰ ያለበት ስፍራ ነው እና ጌታ ኢየሱስ ይባርካችሁ። ቀናችሁ ብሩክ ይሁን። ተባረኩልኝ።